ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። አዲሱ የፋኖ ኃይሎች ድርጅት ሁለተኛ ዙር ስብሰባውን አድርጓል። ስብሰባው በፖሊት ቢሮ ደረጃ የተካሄደ ሲሆን ጥር 13 ቀን 2018 ዓ.ም በተካሄደው ስብሰባ በሶስት ጉዳዮች ላይ ውሳኔ አሳልፈዋል። አንደኛው ውሳኔ አርበኛ እስክንድር ነጋን የተመለከተ ነው። በወለጋ የፋኖ አደረጃጀት ጉዳይም ጥያቄ ተነስቷል። አፋብን ምን ውሳኔዎችን ወሰነ ለሚለው ቀዳሚ መረጃችን ነው። ፋኖ በቁልፍ ወታደራዊ ጠቀሜታዋ ከምትታወቀው ጋሸና ከተማ መነሻውን ባደረገ የአገዛዙ ሰራዊት ላይ ጥቃት ሰንዝረዋል። በጥቃቱ በዙ 23 የታጀበው የብልጽግና ሰራዊት ሙትና ቁስለኛ ሆኗል። በሌላ በኩል የፋኖ ኃይሎች በአገዛዙ ጦር ላይ በአርፒጂ በፈጸሙት ጥቃት ከ30 በላይ ወታደሮች ሙትና ቁስለኛ ሲሆኑ አራቱ ወታደራዊ አዛዦች መሆናቸው ተሰምተዋል። በውርጌሳ፣ በስታይሽ፣ ከፍላቂት ገርገራ ከተማ በቅርብ ርቀት የተካሄዱ ዝርዝር ያውደ ውጊያ መረጃዎችን ይዘናል። አብራችሁን ስትዘልቁ ተሰሟችኋላችሁ። በትግራይ ቀጣዩ የጦርነት መነሻ ይሆናል የተባለው ሰበብ አፍጥጦ መጥቷል። ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር ደብዳቤ ልኳል። ህወሓት ከምርጫ ቦርድ ህጋዊ ሰውነቱን ያጣ ድርጅት ሆኗል። የህወሓት ወታደራዊ አመራሮች በበኩላቸው የትግራይ ህዝብ ከህወሓት ጎን እንዲቆም ጥሪ በማቅረብ ላይ ናቸው። ምርጫው የጦርነት ሰበብ እንጂ ጦርነቱ አይቀሬ ስለመሆኑ የሚያመላክተውን መረጃ በዜናችን ዳሰነዋል። የኢምሬትስ የጦር አውሮፕላኖች ወደ ኢትዮጵያ የጦር ሰፈሮች በከፍተኛ ሁኔታ በረራ ማድረጋቸው ተሰምተዋል። ጉዳዩ ኢትዮጵያን የቀጠናው የውክልና ጦርነት ማዕከል እንዳያደርጋት ታስግቷል። የኢምሬትስና የሳውዲ ፉክክር ኢትዮጵያና እስራኤልንም ወደ ሜዳው ስቧል። ለዕለቱ ለዜና ትንታኔ የመረጥንላችሁ ቀጠናዊ መረጃችን ነው። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። አዲሱ የፋኖ ኃይሎች ድርጅት ሁለተኛ ዙር ስብሰባውን አድርጓል። ስብሰባው በፖሊት ቢሮ ደረጃ የተካሄደ ሲሆን ጥር 13 ቀን 2018 ዓ.ም በተካሄደው ስብሰባ በሶስት ጉዳዮች ላይ ውሳኔ አሳልፏል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ለሁለተኛ ዙር ባደረገው ስብሰባ በአመራር ምደባ፣ በአደረጃጀትና በልዩ መዋቅር ጉዳዮች ላይ ውሳኔ ማሳለፉን አሳውቋል። በዚህም አርበኛ እስክንድር ነጋ ያቀረበውን ማመልከቻ መመርመሩንና አርበኛው ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ ማረጋገጡ ገልጿል። አርበኛው በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮ ተቀብሎታል ያለው አፋብን ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ አመራር እንደሚተካም ገልጿል። የአፋብን ፖሊት ቢሮ በሁለተኛ ዙር ስብሰባው የወሰነው ውሳኔ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ የተመለከተ ሲሆን ፖሊት ቢሮ እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። ሆኖም ይህ ውሳኔ በወለጋ ራሳቸውን ከህልውና አደጋ ለመጠበቅ በመታገል ላይ ያሉ የፋኖ ኃይሎችን በሙሉ ያቀፈ ለመሆኑ ውሳኔው ማስተካከያ እንደሚያስፈልገው ቅሬታዎች ገና ከወዲሁ በመቅረብ ላይ ናቸው። በወለጋ ሁለት አይነት የፋኖ አደረጃጀት ያለ ሲሆን ከጉዳዩ ጋር በተያያዘ አስተያየታቸውን የሰጡ የወለጋ አማራዎችን የምንፈልገው አንዱን ጥሎ አንዱን አንጠልጥሎ ሳይሆን ወለጋ ላይ የሚንቀሳቀሱትን ሁለት ኃይሎች አንድ ማድረግና ወደ ድርጅቱ መቀላቀል ነው ሲሉ አስተያየታቸውን ሰጥተዋል። ቢዛሞ ሚዲያ በበኩሉ ቢቻል በአንድ ተጠቃለው ካልሆነም ሁለቱም በተናጠል ልክ እንደ ሌሎች አውራጃዎች ወደ ድርጅቱ እንዲቀላቀሉ ማድረግ ይገባል ሲል አስተያየቱን ሰጥተዋል። በተለይም የወለጋ አማራ ህዝብ ከፍሎ ወደ ድርጅቱ መቀላቀልና ታሪካዊ ስህተት መስራት ነው፣ ውሳኔው ዳግም ሊጤን ይገባል የሚሉ ድምጾች በመሰማት ላይ መሆናቸው ታዝበናል። የትግሉ መነሻ የሆነው በተለያየ የኢትዮጵያ ክፍል ተሰራጭቶ የሚኖረው የአማራ ህዝብ ህልውናውን ለማረጋገጥ እንደመሆኑ መጠን በወለጋ ራሳቸውን በመከላከል ላይ ያሉ የፋኖ ኃይሎችን በሙሉ ያካተተ እንዲሆን በአስቸኳይ ጥሪ እናቀርባለን የሚሉት ጉዳዩ ተንታኞች ሁሉንም አለማካተት ለቀጣይ ወንድሞቻችን እርስ በርስ እንዲጫረሱ ለጠላት በር መክፈት ነውና የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች ይህንን ጉዳይ በትኩረት እንድታዩትና ችግር ከመፈጠሩ በፊት ጉዳዩ እልባት እንዲያገኝ ሲሉም ጠይቀዋል። የአማራ ፋኖ ትግል ወደ አንድ መምጣቱ
ከማንኛውም አማራ በላይ ደስተኞች ነን። በወለጋ ራሳቸውን በመከላከል ላይ ያሉ የፋኖ ኃይሎች እኩል የአንድነቱ አካል ሊሆኑ ይገባል ሲሉ ጥሪ ያቀረቡት እኚህ ወገኖች የአፋብን ፖሊት ቢሮ ውሳኔውን እንዲያጤን አሳስበዋል። አፋብን በሁለተኛው ዙር የፖሊት ቢሮ ስብሰባው የወሰነው ሶስተኛው አጀንዳ በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ ማሳለፍ ሲሆን በጉዳዩ ላይ ዝርዝር የአፈጻጸም መመሪያ በቀጣይ እንደሚዘጋጅ ተጠቁሟል። ፋኖ በቁልፍ ወታደራዊ ጠቀሜታዋ ከምትታወቀው ጋሽና ከተማ መነሻውን ባደረገ የአገዛዙ ሰራዊት ላይ የጠና የደፈጣ ጥቃት ሰንዝሯል። በጥቃቱ በዙ 23 የታጀበው የብልጽግና ሰራዊት ሞትና ቁስለኛ ሆኗል። ከጋሽና ከተማ በቅርብ ርቀት በምትገኘው እስታይሽ ከተማ ዙሪያ ፋኖ በወሰደው የስቦ መምታት እርምጃም 24 የብልጽግና መከላከያ ሰራዊት አባላት ሙትና ቁስለኛ መሆናቸው በግንባር መረጃው ላይ ተመላክቷል። የአገዛዙ ኃይልን ወደ ፋኖ ኃይሎች ነፃ ቀጠና በመሳብና ከበባ ውስጥ በማስገባት ፋኖ በወሰደው የአጭር ሰዓት ማጥቃት ድል መቀዳጀቱን ያሳወቀው በአፋብን ሚኒሊክ ዕዝ የደጋው መብረቅ ኮር ነው። በዚያው ወደ ውጊያ አገዛዙ አለኝ የሚለው ወታደራዊ ኃይል ራሱን ተከላክሎ ማዳን የማይችል እጅግ ደካማ ኃይል መሆኑ የተረጋገጠበት ነው ሲል የአውደ ውጊያ ውለውን ገልጸዋል። የፋኖ ኃይሎች የቅጥና የደፈጣ ጥቃት በቀጠለበት በዚሁ ቀጠና ከፍላቂት ገርገራ ከተማ በቅርብ ርቀት በተፈጸመ የደፈጣ ጥቃት በተመሳሳይ 16 የአገዛዙ ወታደሮች ሙትና ቁስለኛ መሆናቸው ተሰምተዋል። የአድማ ብተና አባላቱ መነሻቸውን በቁልፍ ወታደራዊ ጠቀሜታዋ ከምትታወቀው ጋሽና ከተማ አድርገው ወደ መቄት ወረዳ በመጓዝ ላይ ሳሉ የፋኖ ኃይሎች መንገድ ላይ በፈጸሙት የደፈጣ ጥቃት ነው 16 የአገዛዙ ወታደሮች ሙትና ቁስለኛ መሆናቸው የተገለጸው። በመቄት ወረዳ ወቄታ ላይ በተወሰደ እርምጃ 9 ሲደመሰሱ 7 ከባድ ቁስለኛ ተደርጓል ያለው የደጋው መብረቅ ኮር ውጊያው ጥር 13 ቀን ከጠዋቱ 4 ሰዓት እስከ 6 ሰዓት መካሄዱን አሳውቋል። የጉዳት ሰለባ የሆኑ አድማ ብተና ሙትና ቁስለኛ የሆኑ ጓዶቹን ሳያነሳ ወደ ፍላቂት ከተማ ሸሽቷል በማለት አክሎ ገልጿል። በሌላ በኩል ደጀን ክፍለ ጦር እስታይሽ ከተማ ዙሪያ የአገዛዙ ሰራዊት ላይ ሰብአዊ ጉዳት ማድረሱ ተሰምተዋል። እስታይሽ ከተማ ዙሪያ በተካሄደው ውጊያ ደጀን ክፍለ ጦር ጽናት ሻለቃ አዲስጌ በተባለች ቦታ ላይ የአገዛዙ ሰራዊትን ከበባ ውስጥ በማስገባት ከባድ ጥቃት መሰንዘሩ የግንባር ዘጋቢያችን ከስፍራው አረጋግጧል። በሌላ መረጃ ዛሬ ጥር 14 ቀን በሰሜን ወሎ ውርጌሳ ከተማ አቅራቢያ ኤላ በተሰኘች አካባቢ በተሳቢ ተሽከርካሪ ጉዞ ላይ በነበሩ የአገዛዙ ወታደሮች ላይ በአርፒጂ ጥቃት የፈጸሙት የፋኖ ኃይሎች የዕለቱን ከፍተኛ የአውደ ውጊያ ድል ማስመዝገባቸው ተሰምተዋል። በዚህ የአርፒጂ ጥቃት ከ30 በላይ ወታደሮች የጉዳት ሰለባ መሆናቸውን የጠቀሱት የፋኖ ምንጮች በጥቃቱ 4 ወታደራዊ አመራሮች ተጎጂ እንደሆኑ ጠቁመዋል። ጥቃት መሰንዘሩን ተከትሎ ከደሴ ወደ ወልዲያ የሚወስደው ዋና መንገድ ለጥቂት ሰዓታት ተዘግቶ እንደነበር ታውቋል። የአገዛዙ ሰራዊት ብዙ 23 ታጅቦ ቢንቀሳቀስም የፋኖ ኃይሎች በመልሶ ማጥቃት ከፍተኛ ወታደራዊ ኪሳራ ማድረሳቸው እንደቀጠሉ ነው። በትግራይ ቀጣይ ጦርነት መነሻ ይሆናል የተባለው ሰበብ አፍጥጦ መጥቷል። ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር ደብዳቤ ልኳል። በሌላ በኩል የበጀት ጥያቄው አሁንም ቀጥሏል። የብልጽግና አገዛዝ በቀጣይ ግንቦት 24 አካሂደዋለሁ ለሚለው ሀገራዊ ምርጫ ድምፁን አጥፍቶ እየሰራ ይገኛል። ሀገሪቱ በ4 ወራት ልዩነት ምርጫ የምታካሄድ ባትመስልም በጦርነቱ ውስጥ ድምፁን አጥፍቶ ቀኑን እየቆጠረ የሚገኘው አገዛዞ በብሔራዊ ምርጫ ቦርድ የምርጫ ዝግጅቱን እያካሄደ የሚገኘው ትግራይን ባካተተ መልኩ ነው። ይህንን ተከትሎ ለትግራይ ጊዜያዊ አስተዳደር በላከው ደብዳቤ ላይ የምርጫ ዝግጅቱን በመጠቆም የምርጫ ጣቢያ ጽሕፈት ቤቶች እንዲዘጋጁ ጠይቋል። ለግንቦቱ ምርጫ የመራጮች ምዝገባ ከየካቲት 7 ጀምሮ ስለሚጀመር የምርጫ ጣቢያ ጽሕፈት ቤቶች ዝግጁ መሆናቸውን እስከ ጥር 25 እንዲያሳውቁ ሲል ቦርዱ ጊዜያዊ አስተዳደሩን በደብዳቤ ጠይቋል። ህወሓት ህጋዊ እውቅናውን ያጣ በመሆኑ በመጪው 7ኛው ሀገራዊ ምርጫ እንደማይሳተፍ ተገማች ነው። በምትኩ ሌሎች በርካታ ፓርቲዎች ወደ ትግራይ ፖለቲካ የመጡበት ሁኔታ ታይተዋል። ትግራይን መሰረታቸው ያደረጉ ፓርቲዎች ቁጥር ከ15 በላይ ደርሷል። አብዛኞቹ የምርጫ ፖለቲካ ተሳታፊ የመሆን ፍላጎት እንዳላቸው በመግለጽ ላይ ሲሆኑ
ህወሓት በበኩሉ ታጣቂ ኃይሉን ለውጊያ ቁመና ዝግጁ በማድረግ ላይ አተኩሯል። ይህም በቀጣዮቹ ወራት ምርጫውን ሰበብ ያደረገ ጦርነት ሊቀሰቀስ እንደሚችል ተገማች ሆኗል። ከሰሞኑ ጀነራል ብርሃነ ነጋሽ የተባሉ የታጣቂ ቡድኑ አመራር በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎች ላይ ብርቱ ወቀሳ በመሰንዘር ማስጠንቀቂያ መስጠታቸው ይታወሳል። ጀነራሉ ወይን በተሰኘው የህወሓት ሚዲያ ላይ በሰጡት ቃለ ምልልስ የትግራይ ህዝብ ከህወሓት ውጭ ሌላ አማራጭ ፓርቲ መምረጥ ፍላጎት እንደሌለው በመግለጽ ህዝቡም ከህወሓት ጎን ሊቆም ይገባል ሲሉ ጥሪ አቅርበዋል። ጀነራሉ ይህንን ማሳሰቢያ የሰጡት በየትኛው ስልጣናቸው እንደሆነ ባይታወቅም ቀጣዩ ምርጫ ጊዜ ህወሓት ወደ ቀጥተኛ ጦርነት የሚገባበት እንደሚሆን ከወዲሁ ተገማች ሆነዋል። የኤምሬትስ የጦር አውሮፕላኖች ወደ ኢትዮጵያ የጦር ሰፈሮች በከፍተኛ ሁኔታ በረራ ማድረጋቸውን ሚድል ኢስት አይ ዘግቧል። ጉዳዩ ኢትዮጵያን የቀጠናው የውክልና ጦርነት አካልም ማዕከልም እንዳያደርጋት አስግቷል። የኤምሬትስና የሳውዲ ፍክክር ኢትዮጵያና እስራኤልንም ወደ ሜዳው ስቧል። የብልጽግናው አለቃ ታዛዥ የሆኑላት የተባበሩት አረብ ኤምሬቶች ወታደራዊ የጦር ሰፈሮቿን ከሶማሊያ ግዛት ጠራርጋ መውጣትና ከግንኙነት መቋረጥ በኋላ ሙሉ በሙሉ በሚባል መልኩ ወደ ኢትዮጵያ ፊቷን በማዞር ወታደራዊ እንቅስቃሴ ከማድረግ ጀምሮ ከፍተኛ ቁጥር ያለው ጦር መሳሪያ በማራገፍ ላይ ናት። ቀደም ሲል ወደ ሶማሊያ ሲበሩ የነበሩ የተባበሩት ኤምሬትስ የጦር ዕቃ ጫኝ አውሮፕላኖች ከሰሞኑ በኢትዮጵያ ሰማይ ላይ ሲመላለሱ መታየታቸውን ሚድል ኢስት አይ ገልጧል። የዜና ምንጩ ግዙፉ የኤምሬትስ አውሮፕላን በኢትዮጵያ አየር ኃይል በደብረ ዘይት፣ ሐረር ሜዳና ቦሌ ኤርፖርት ላይ አርፎ መታየቱን ዘግቧል። ይህም በኤምሬትስ የሚዘወሩት አብይ አህመድና ግዛዛቸው በሱዳን የውክልና ጦርነት ላይ ቀጥተኛ ተሳትፎ ወደ ማድረግ ማምራታቸውን ዘገባው አትተዋል። ሚድል ኢስት አይ በዘገባው አንቶኖቭ ኤኤን 124 የሚል መጠሪያ ያለው በኤምሬትስ ስም የተመዘገበ ከፍተኛ የጦር መሳሪያ የመጫን አቅም ያለውና ከኤምሬትስ ወታደራዊ ሎጂስቲክ ጋር የሚያያዝ ግዙፍ አውሮፕላን ከሰሞኑ ከአቡዳቢ ወደ ደብረ ዘይት ሐረር ሜዳ በተለየ መልኩ መመላለሱን አመልክቷል። የበረራ መከታተያ የመረጃ ቋቱ እንዳሳየው አውሮፕላኑ በያዝነው የጃንዋሪ ወር ከ3 እስከ 17 ባለው ጊዜ ወደ ኢትዮጵያ የበረረ ሲሆን በአየር ኃይል ሜዳ ላይ ካረፈ በኋላ ወደ ቦሌ ኤርፖርት በማምራት በመቀጠል ወደ አውሮፓና እስያ በረራውን መቀጠሉን በዝርዝር አስረድቷል። የዚህ ግዙፍ የጭነት አውሮፕላን የበረራ ዓላማ ግልጽ ባይሆንም ሚድል ኢስት አይ ክስተቱ የታየው ሶማሊያ ከኤምሬት ጋር የነበራትን የወታደራዊና ሌሎች ሁሉንም ስምምነቶች ከሰረዘች ማግስት መሆኑን ጉዳዩ ጥርጣሬ ያጫረ ሲል ገልጾታል። የተባበሩት አረብ ኤምሬትስ ባለፉት 2 ዓመታት በሱዳን የውክልና ጦርነት ቁልፍ ሚና የነበራት ሀገር ስትሆን ሀገሪቱ ይህንን ባታምንም ለሱዳን ፈጥኖ ደራሽ ኃይሎች ከፍተኛ የጦር ድጋፍ ስታደርግ መቆየቷና አሁንም ድጋፍ በማድረግ መቀጠሏ ይታወቃል። የብልጽግናው አገዛዝ ዋነኛዋ የጦርነት ፖሊሲ አጋር የሆነችው ኤምሬትስ ለሱዳኑ ተዋጊ ትጥቅ ታቀብል የነበረው በቅድሚያ በሱዳን ጎረቤት ቻድ በኩል ሲሆን በመቀጠል በሶማሊያ ቦሳሶ ወደብና አየር ማረፊያ በኩል መሆኑ ይታወሳል። አሁን ከሞቃዲሾ ጋር ግንኙነቱ የተቋረጠውና የጦር ሎጂስቲኳን በኢትዮጵያ አደራዳሪነት ሶማሊያ ያስወጣችው ኤምሬት በሱዳን ጦር ላላት ሚና ኢትዮጵያ እንደ መተላለፊያ መጠቀሟ እንደቀጠለች መሆኑን አዳዲስ መረጃዎች በመውጣት ላይ ናቸው። ዘገባው በሶማሊያ የነበሩ የኤምሬትስ ወታደራዊ ባለሙያዎች ኢትዮጵያ ውስጥ መገኘታቸውን ጠቅሷል። ከሰሞኑ ኤምሬትስን ተክታ ካታር ከሶማሊያ ጋር የጦር አጋርነት ስምምነት ስትፈራረም ሳዑዲ የኤምሬትስና የአፍሪካ ቀንድ ተጽዕኖን ለመቀናቀን ወደ ቀጠናው መታለች። ኤምሬትስ በበኩሏ የአብይ አህመድ አገዛዝን እንደ ዋና አጀንዳ አስፈጻሚነት በመወከል ጦር ሰፈሯን በኢትዮጵያ ላይ በማስፋት ላይ ናት። ለዚህ ደግሞ የአብይ አህመድ አገዛዝ ተባባሪ ሆኖ እንደሚቀጥል የገለጸው ዘገባው ቀጣዩ ጊዜ ኢትዮጵያን ጨምሮ ለቀጠናው ሀገራት ከባድ አሰላለፍ መምጣቱን ተንትነዋል። የኤምሬትስ ኤኤን 124 በዓለማችን ካሉ ግዙፍ የጦር ሎጂስቲክ አውሮፕላኖች አንዱ ሲሆን ለኤምሬትስ ትልቅ የጦር ሎጂስቲክ አቅም ያላበሰ እንደሆነ ወታደራዊ መረጃዎች ያሳያሉ። ይኸው ግዙፍ የጦር አውሮፕላኑ በብዛት ያላት ኤምሬትስ በሰሞኑ ከኢትዮጵያ ባሻገር ወደ ባህሬንና እስራኤል በረራዎች ማድረጓን በረራውም በዚሁ ግዙፍ የጦር አውሮፕላን የታጀበ መሆኑን ተገልጿል። በረራው የሳውዲ አረቢያና የተባበሩት አረብ ኤምሬትስ ፉክክር መባባስን ተከትሎ የተጠናከረ ነው ቢባልም የሁለቱ ኃይሎች ፉክክር ኢትዮጵያንና ቀጠናውን ለከፋ የአደጋ ተጋላጭነት እንደሚጋብዝ በስጋትነት ተመላክተዋል።
የብልጽግና አገዛዝ ከ30 እስከ 40 ሚሊዮን ዶላር ያወጣል የተባለ ጂኤፍ-17 የተሰኘ ተዋጊ ጀት ለመግዛት በሚስጥራዊ ድርድር ላይ መሆኑ ተሰምተዋል። በጉዳዩ ላይ ሮይተርስ ዝርዝር ዘገባ አስነበበዋል። የጦርነት ፖሊሲ የሚያራምደው የብልጽግና አገዛዝ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የሆነው ተዋጊ ጀት ለመግዛት በድርድር ላይ መሆኑ ተሰምተዋል። በአውደ ውጊያ ላይ በርካታ ጀቶች መጥቶ ከጣለ በኋላ ልዩ ትኩረት የሳበው ጂኤፍ-17 ተዋጊ ጀትን ጦረኛው ብልጽግና ለመግዛት ጫፍ ላይ ደርሷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር ጀቶችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎችን ትኩረት ስቧል። ይህም ለፓኪስታን ትልቅ የገበያ ዕድል ፈጥሯል። በጉዳዩ ላይ ሮይተርስ እንደዘገበው 13 ሀገራት የፓኪስታን ምርት የሆነውን ጂኤፍ-17 የተሰኘውን የጦር ጀት ለመግዛት የሚያስችል ንግግር አድርገዋል። ንግግር እያደረጉ ካሉት ውስጥ ብልጽግና አንዱ ነው። ከብልጽግና በመቀጠል ሱዳን፣ ሳዑዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ የግዥ ድርድር በማድረግ ላይ ሲሆኑ ከተጠቀሱት ውስጥ ከግማሾቹ ጋር የሽያጭ ስምምነት ላይ ተደርሷል። በጉዳዩ ላይ የፓኪስታን ጦር ኃይልና መከላከያ ሚኒስትሮች ስለ ሚስጥራዊ ድርድሩ ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑ ወታደራዊ ምርታቸውን ለተለያዩ ሀገራት የመላክ ፍላጎታቸውን አረጋግጠዋል። በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ ሀገራት አዳዲስ የምርት አቅርቦት ሰንሰለቶችን በመፈለግ ላይ መሆናቸው ታውቋል። ባለፈው ዓመት ከህንድ ጋር በነበረው ጦርነት ከፍተኛ ብቃቱን ያሳየው ጂኤፍ-17 የበርካቶችን ትኩረት መሳብ ችሏል። የፓኪስታን መከላከያ ኢንዱስትሪ ኃላፊው ራዝ ሀያት በዓለም ደረጃ ባለው የአቅርቦት እጥረትና ጫና የተነሳ ድርድር እያደረግን ያሉ ቢሆንም ድርድሮቹ ጥብቅ ሚስጥር በማለት ይፋ ከማድረግ ተቆጥበዋል። ኃላፊው የፓኪስታን ጀቶች በአሜሪካና በአውሮፓ ከሚመረቱት ጋር ያላቸው የዋጋ ልዩነት ተመራጭ እንዳደረጋቸው በመግለጽ ጂኤፍ-17 ከ30 እስከ 40 ሚሊዮን ዶላር እንደሚያወጣም ተናግረዋል። ተዋጊ ጀቱ በቻይናና ፓኪስታን በጋራ የተሰራ ባለብዙ ሚና ተዋጊ ጀት ስለመሆኑ ይነገርለታል። ብልጽግና ከፓኪስታን ይህንን ጀት ለመግዛት ሚስጥራዊ ድርድር መጀመሩ ተሰምተዋል። አገዛዙ እንዲህ ያሉ የጦር መሳሪያ ግዢዎችን የሚፈጽመው በአማራ ላስቀጠለው ጦርነትና እያዋለደ ላለው ድንበር ተሻጋሪ ጦርነት ዝግጅት እንደሆነም የጉዳዩ ተንታኞች እምነት ነው። ትራምፕና አልሲሲ ተገናኝተዋል። ትራምፕ አብይን እንደማያውቃቸው መናገራቸውም መነጋገሪያ ሆነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከግብፅ አቻቸው አብዱል ፈታህ አልሲሲ ጋር ፊት ለፊት ተገናኝተዋል። ትራምፕ የህዳሴውን ግድብ ድርድር ዋነኛ አጀንዳዬ ነው ካሉ በኋላ ለመጀመሪያ ጊዜ ከሲሲ ጋር ተገናኝተዋል። በዚህ ስብሰባ ላይ ትራምፕ አብይ አህመድን እንደማያውቃቸው መግለጻቸው አነጋጋሪ ሆኗል። ፕሬዚዳንቱም አክለው አብይ አህመድና አልሲሲን አገኛቸዋለሁ ሲሉ ተደምጠዋል። ትራምፕ አብይና አልሲሲን ማገናኘት እንደሚፈልጉ የተናገሩት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸዋል። ፕሬዚዳንቱ ይህንን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ትናንት ረቡዕ ምሽት በተካሄደው በሁለቱ ፕሬዚዳንቶች ውይይት ላይ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የግብፅ አቻቸው ባድር አብደላቲን ጨምሮ ሌሎች ከፍተኛ ባለስልጣናት ተገናኝተዋል። ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዚዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉም ተደምጠዋል። አልሲሲ በበኩላቸው ትራምፕ ወደ ዋይት ሀውስ ከመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸዋል። አልሲሲ በአረብኛ ቋንቋ ባሰሙት ንግግር እርሳቸው ባሉበት የዓለም ክፍል እጅግ ከባድ ያሉትን የጋዛ ጉዳይ አንስተዋል። በጉዳዩ ላይ ትራምፕ አስመዝግበውታል ላሉት ስኬት እንኳን ደስ አለው ሲሉ ለዓላማቸው አመቻችተዋቸዋል። ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር ያሉት አልሲሲ ለጉዳዩ ትኩረት መስጠታቸውን እንዲቀጥሉ ጠይቀዋል። የግብፁ ፕሬዚዳንት የህልውና ጉዳይ ያሉትን የናይል ወንዝን እና የታላቁ ህዳሴ ግድብ በተመለከተም ትራምፕ ለሀገራቸው የሚያደርጉትን ድጋፍ ሲያመሰግኑም ተሰምተዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዚዳንት ሁሉም ነገር ማድረጋቸውን ጠቅሰዋል። ትራምፕን በምላሻቸው የታላቁ ህዳሴ ግድብ ጉዳይ ቅድሚያ ሰጥተው ተናግረዋል። የጅቡቲና ሶማሊላንድ የዲፕሎማሲ ጦርነት እንደቀጠለ ነው። ጅቡቲ የሶማሊላንድ ባለስልጣናት ፓስፖርት ሻረች። በሌላ በኩል
የሶማሊላንድ ፕሬዚዳንት በሚስጥር ዳቮስ መግባታቸው ብዙዎችን እያነጋገረ ነው። ከእስራኤል እውቅና ወዲህ በጅቡቲና ሶማሊላንድ መካከል ከፍተኛ ዲፕሎማሲ መሻከር ተፈጥሯል። ጅቡቲ በሀርጌሳ ያላትን ቆንስላ ዘግታ ዲፕሎማቶቿን ከሶማሊላንድ ስታስወጣ፣ ሶማሊላንድ በበኩሏ እርምጃ ወስዳለች። ጅቡቲና ሶማሊላንድ ድንበር የሚጋሩ የመሬት ላይ ንግድ የሚከውኑ ቢሆንም መንግስቶቻቸው ወደ አለመነጋገር አምርተዋል። የዲፕሎማሲ ጦርነቱ ቀጥሎ ጅቡቲ ተጨማሪ እርምጃ ወስዳለች። ጅቡቲ የሶማሌላንድ ባለስልጣናትን ፓስፖርት እውቅና መሰረዟ የዲፕሎማሲ ጦርነቱን ከፍ አድርጎታል። ጅቡቲ የ1400 የሶማሌላንድ ባለስልጣናት፣ የማህበረሰብ መሪዎች፣ ሽማግሌዎች፣ ጋዜጠኞችና የሶማሌላንድ ፓርላማ አባላት ፓስፖርት መሻሯን ካሲማዳ ኦንላይን የተሰኘ ሚዲያ ዘግቧል። ጅቡቲ ይህንን ያደረገችው እስራኤል ለሶማሊላንድ የሰጠችውን እውቅና በመቃወምና ለሶማሊያ ያላትን አጋርነት ለመግለጽ ነው። ሶማሊላንድ የአጸፋ እርምጃ የወሰደች ሲሆን የጅቡቲ አየር መንገድ ኤር ጅቡቲ በግዛቷ አየር ላይ እንዳይበር አግዳለች። የጅቡቲ አየር መንገድ በሳምንት 4 ጊዜ ወደ ሀርጌሳ በረራ ማድረጉም እንዲቀር አድርጋለች። ይህም የሁለቱ ሀገራትን ፍጥጫ በእጅጉ ያሳደገ ጉዳይ ሆኗል። በተለይም ጅቡቲ ሶማሊላንድ ላይ ጫና የማሳደር ፍላጎት እንዳላት የታየባት ሲሆን ጉዳዩ ፓስፖርት በመሰረዝ ብቻ እንደማያቆም ተገምተዋል። የሶማሊላንድ ባለስልጣናት፣ የማህበረሰብ መሪዎች፣ ጋዜጠኞችና የፓርላማ አባላት ወደ ውጭ ሀገራት ለሚያደርጉት ጉዞ የጅቡቲ ፓስፖርት የሚጠቀሙ ሲሆን የጅቡቲ የፓስፖርት ስረዛ የሶማሊላንድ ባለስልጣናት እንቅስቃሴን በእጅጉ ይገታል ተብሏል። ይህ በእንዲህ እንዳለም የሶማሊላንድ ፕሬዚዳንት በሚስጥር ዳቮስ መግባታቸው እያነጋገረ ነው። የዓለም ሀያላኑ ቁልፍ የሆኑ ምክክሮችን በሚያደርጉበት መድረክ ላይ ባለፈው ወር ከእስራኤል የመጀመሪያውን የሀገርን እውቅና ያገኘችው ሶማሊላንድ ፕሬዚዳንት አብዱራህማን ሙሐመድ ሲሮ ዳቮስ ተገኝተዋል። ፕሬዚዳንቱ ሄሊኮፕተር አጠገብ ሆነው የተነሱት ፎቶ ከሰሞኑ ሲናፈስ ለነበረው ጉዳይ መልስ የሰጠ ስለመሆኑ የቢቢሲ ዘገባ አመልክቷል። ሶማሊላንድ በእስራኤል ድጋፍ የሌሎች ሀገሮችን እውቅና የማግኘት ዲፕሎማሲያዊ ዘመቻ ላይ ስትሆን ቁልፍ የሆኑ ሀገራትና መሪዎች በሚገኙበት በዚህ የዳቮስ ስብሰባ ላይ ፕሬዚዳንቱ ሳይታሰቡ ተከስተዋል። በማን ጥሪና እነማንን ለማናገር በምን ፕሮግራም እንደተገኙ ግን ግልጽ አይደለም። ፕሬዚዳንቱ ስዊዘርላንድ መግባታቸውን ለማመልከት ራሳቸው የተነሱት ፎቶ በማህበራዊ ገጻቸው ላይ ለቀውታል። ፕሬዚዳንቱ ጉዞ እንደሚያደርጉ ተነግሮ የነበረ ሲሆን በልዩነትና በዝግ ሀገራት መሪዎች፣ የዓለም አቀፍ ካምፓኒዎች ስራ አስኪያጆች፣ ኢኮኖሚስቶች፣ ባጭሩ የዓለም ቀጣይ ዕጣ የሚወስኑ አካላት በሚገኙበት በዚህ ስብሰባ ሶማሌላንድ ለመጀመሪያ ጊዜ ሳይታሰብ ታደማለች። ይህም የእስራኤል ዲፕሎማቶች ውጤት የአሜሪካው መሪ ድብቅ ይሁንታ ሳይኖርበት እንዳልቀረ ተገምቷል። ፕሬዚዳንት ሲሮ አጠገቧ ቆመው ፎቶ የተነሱባት ሄሊኮፕተር በስዊዘርላንድ የተመዘገበች መሆኑ ጉዳዩን ግልጽ አድርጎታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቻቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር